ብዙዎች ከተቀመጡበት እንዲነሱና ሳያመነቱ ከጭፈራው ሜዳ እንዲቀላቀሉ ያደርጋል የሚባልለት የወላይታ ባህላዊ ሙዚቃ በድንቅ የአጨፋፈር እንቅስቃሴዎቹ ብዙዎች ይማረኩበታል። በተለያዩ ባህላዊ የሙዚቃ መሳሪያዎች የሚታጀበው ባህላዊ ሙዚቃውም ከባህላዊ ጭፈራው ጋር ተዳምሮ ቀልብን ይሰርቃል። በዝግታ የሚጀመረው ባህላዊ የወላይታ ሙዚቃ የሰውን ቀልብ ይዞ ወደ ፈጣን ስልተ ምት ይቀየራል። በዚህ ውስጥ የአጨፋፈር ስልቱም እየተቀየረ እየከረረ የሚሄድ ነው። ወላይታ ሙዚቃ 6 እና 7 ስልተ ምቶች አሉ። ከዛ የመጀመሪያው አርዋ ይባላል። አርዋ ማለት እንግዲህ የምት ስልት አይነት ነው። አርዋ ወንድ ልጅ ከተገረዘ በኋላ አጨፋፈር ጭፈራ አለ። ኦኔ 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 ወላይታ ወላይታ ኦኔ 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 ወላይታ ድድብ ወላይታ ድድብ ወላይታ ወላይታ የሚለው ሙዚቃ የአርዋ ይባላል። ከዛም ጎሻ አሁን እኛ ቅድም የጨፈርነው ጎሻ አለ። ጎሻ ደም እና ወላይቲ ባና እና ወላይቲ ባና ወዳለባና እና ወላይቲ ባና የሚለው አርዋ አነፋፍ ጎሻ ይባላል። ከዛም ፈጣን ችቼ ያለ ኮይሸቶ አለ። መጨረሻ ላይ ፋስቱን የጨፈረው ጭፈራ አይነት እንግዲህ እያንዳንዱ ለቅሶ ላይ፣ እያንዳንዱ ሰርግ ላይ፣ እያንዳንዱ አድን ሰዓት ላይ፣ እያንዳንዱ በንግስና ሰዓት ሹመት ሲወስዱ ያዘፋፈን ስልቶችና የምት አይነቶች አሉ። እስከ 6-7 ስልት ምቶች ስላሉ በዛ ስልት ምት ውስጥ ቀስ ብለን ነው ረጋ ብለን ነው የምንጨፍረው። ያ ጎሻ ይባላል። ቀስ ብሎ ስለ ሙዚቃ ማለት ነው። ኦሌ ላሌ ወላይታ ወሎ ሆሊ ሆሌ ኦሌ ላሌ ወላይታ ወሎ ሆሊ ሆሌ ኦሌ ላሌ ወላይታ እንደዛ አይነት ምታል። ከዛ ላሌው 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 ጋ ላሌው ላሌው ጋ ላሌው ላሌው ጋ ላሌው የሚለው ማለት ደግሞ በዛ ሪትሙ ይጨመራል። አሁን ፋስት ሙዚቃ ነው የምንጫወተው ማለት ነው። ዱላይ ጠወየ ዱላይ ይባላል። ሌላ እንጨት አይደለም፣ ባረዛፍ አይደለም፣ በረሃ ላይ የበቀለ የማይሰበር ነው። ጠወየ ዱላይ ይባላል። በዛ ላይ እንደፈለከው እንግዲህ 20 30 40 መዝለልም ይቻላል። ያ ደግሞ ራሱ የቻለ የሙዚቃ ስልት ነው ማለት ነው። የወላይትኛ ሙዚቃና ባህላዊ ጭፈራ አሁን ላይ በብዙዎች የሚዘወተር የተለያዩ ሁነቶችም ማድመቂያ ሆኗል። ባለሙያዎቹ እንደሚሉት ግን ባህሉ ከዚህ በላይ ማደግና መተዋወቅ ይኖርበታል።